አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ውድና የተከበራችሁ የጋሞ ባልትና ወይንም ጋሞ ዩቲዩብ ተከታዮች እንዴት ናችሁ? እኔ ያለው አልሐምዱሊላህ ሁሉ ሰላም ነው፣ ሁሉ አማን። እኔ ጋር አልሐምዱሊላህ። እንዴት ይዟችኋል? አለው ሰው ሲጠፋ ጠፋሽ ይባላል። ግን ለምንድነው ቪዲዮዬ ቫይራል የማይወጣው? የዩቲዩብ ቪዲዮ እየታየ አይደለም። ኮመንትም 10 አይሞላም አንዳንድ ላይና ፊቴ እንዴት ነው? ረመዳን ሙባረክ። ሁለተኛ ረመዳኔን በሀገሬ ልጾም ነው። ጊዜ ይሄዳል። አያችኋ፣ ምንም የሚከብድ ነገር የለም። አልሐምዱሊላህ። እኔማ አንድ የምትረዳኝ እህቴ ጋር ምን እሆናለሁ? ወላሂ በእሷ አይዞሽ ባይነት አለው እንዳለው እና ምን ልላችሁ ፈልጌ ነው፣ ሁላችሁም ኢንሻአላህ ሀሳባችሁ፣ ምኞታችሁ፣ ውጥናችሁ፣ ታርጌታችሁን መታችሁ ተሳክቶላችሁ ወይ አባ ሰው መጥቶብኝ ነው ያቋረጥኩት ማለት ነው። እና ረመዳን ጠይባ ለሁላችሁም የእስልምና እምነት ተከታዮች አራቧራ እና ረመዳን ጠይባ ኢንሻአላህ አላህ በሰላም ጾመን የምናጠናቅቅ አላህ ያርገን። ለሚቀጥለው አመትም የምንደርስ አላህ ያርገን፣ ይወፍቀን ሁላችንም። በዚህ ሰዓት የረመዳን አሳምቡሳ እየጠቀለልኩ ነበር መዳም ቤት ቢሆን አንዳንዴ ትዝታዎች ይመጣሉ። አሳምቡሳዎችን፣ ማዕጀናቶችን ፍሮዝ አረግ ነበረ። ለምሳሌ አሁን የፒዛ ቂጣ አበስልና ሶሱን ሳላረግ ቂጣውን ብቻ የሆነ የተወሰነ 2 ደቂቃ ምናምን አበስልና ሳይቀላ በቤተር ፔፐር ወይንም የወረቀት ዝብዳ ላይ ደርድሬ እንደዚህ በሳጥን አስገባ ነበርና ለወር የሚሆን ነው ማስገባው። ብዙ ልጆች ይሄንን አታቁም። አሁን ፒዛ ፍሮዝ እንዴት እንደሚደረግ አታቁም። ፍሮዝ የሚደረገው እናንተ ቤት የሚበላው ትልቁ ከሆነ ክብ ክብ አርጋችሁ እንትን አርጋችሁ ዳምጣችሁት በሾኪያ ወጋግታችሁ ኦቭን ውስጥ ታስገቡና ለ2 ለ3 ደቂቃ ከበሰለ በኋላ መቅላት የለበትም። ከበሰለ በኋላ ታወጡና አቀዝቅዛችሁ በወረቅ ዝብዳ ለምሳሌ 10 ፒዛ እንኳን እንደዛ አርጋችሁ በረዶ ቤት ብታስቀምጡ ረመዳን ላይ አትቸገሩም። ሊጥ ኩፋለ አላለ አትሉም። ምን ታደርጋላችሁ? ያንን አብስላችሁ ያስገባችሁትን ፒዛ ሊጥ ታወጡና መልሳችሁ ኦቭን ላይ አርጋችሁ 3 ፒዛ ቀብታችሁ ቺዙን ኦሊዮኑን እንደገና ይሄ ቺሊ ፔፐሩን ሁሉን ነገር አርጋችሁ ፍሬሽ ፒዛ ነው የሚሆነውና እኔ ብዙ ጊዜ ስሰራበት የነበረባቸው ሰዎች ሚኒ ፒዛ ነው የሚበሉት፣ ትንሿን ክቧ ማለት ነው። ያንን ቢያንስ ማለት ነው 3 ኪሎ ዱቄት አኩቼ ዳምጬ በእንዲ በቅርጽ ማውጫ አውጥቼ አብስዬ በበረዶ ቤት በ2 ሳጥን አስገባው ነበረ ለወር የሚሆነኝ ማለት ነው። ያንን ያስገባውትን ሊጥ መናይሽ ሰራበታለሁ፣ መናግሽ ማለት ነው። እና ዛተር ሰራበታለሁ፣ ፒዛ ሰራበታለሁ። እና በዛ ነው ረመዳን ላይ ስራዬን ማቀለው። የአጂና አሳምቡሳ የምትሰሩ ሰዎች ደግሞ ሊጡ ላይ ጥቁር አዝሙድ ጨምሩ። የሆነ ነው የሚሆነው። ሙያ እስኪ ላስተምራችሁ፣ ያው ያለኝን ማቆን ማለት ነው እዛ ያለው የምሰራውን እና በጣም ምርጥ አሳምቡሳ ነው የሚሆነው። ቪዲዮ አለኝ የሆነ ጊዜ ሰርቼ የቀረጽኩት ፖስት አደርግላችኋለሁ፣ ታይቷላችሁ ውበቱ ራሱ እንዴት እንደሚያምር ማለት ነው። አጂና አሳምቡሳ ላይ ሊጡ ላይ ጥቁር አዝሙድ ብታደርጉት ውበትም አለው ጥፍጥናም አለው። የሆነ ለየት ያለ እንትን ይሰጣል፣ ቪው ይሰጣል፣ ውበት ማለት ነው። እንደገና ደግሞ እንደዚህ አሁን የኩዳር ሾርባ ምናምን የምትሰሩ ሰዎች ደግሞ የኩዳር ሾርባ ተፈጭቶ ለምሳሌ የብሩክሊ ሾርባ፣ የዱባ ሾርባ፣ የስኳር ድንች ሾርባ፣ የቲማቲም ሾርባ የምትሰሩ ሰዎች ምን ታደርጋላችሁ? የሾርባ እህሎችን አሁን ለምሳሌ ብሩክሊውን ዱባውን ልጣችሁ ከታትፋችሁ በኪስ ለሃም ጠቅለል አርጋችሁ ፍሬዘር ታስገባላችሁ። ረመዳን ላይ ታወጡና በኦሊቭ ኦይል ወይንም በወይራ ዘይት እንደ በርበሬ ጨው አርጋችሁ ሽታ አርጋችሁ ኦቭን አስገብታችሁ ከቀላ በኋላ አውጥታችሁ አቁላልታችሁ ፍጭት ማለት ነው። በቃ ጽድት ያለ ሾርባ ነው የሚሆነው።
እንደገና ደግሞ ይሄ እንትን የምትሰሩ ሰዎች እንደሚባለው ሙሰከን የምትሰሩ ሰዎች ደግሞ በድሪ እኔ ባይዘዌ ወደ 10 ምናምን አይነት እስከ 20 ምናምን አይነት ምግብ ሰራ ነበር ረመዳን ላይ በአጭር ሰዓት ውስጥ ሁሉንም አጠናቅቄ እንድጨርስ የሚያደርገኝ የሚያፈጥነኝም ምንድነው ለሙሰከን ዶሮ ቀቅዬ ፈትፍቼ ለእያንዳንዱ ቀን ለ30 ቀን ወይ ለ15 ቀን ከፋፍዬ አስቀምጣለሁ። ከዛ አውጥቼ ሽንኩርቱን አቁላልቼ ነው ዶሮን የማረገው። ዶሮ በረዶ ከፈታ አልከፈተ ታጠባ አልታጠባ አልልም። እጥብ አድርጌ ሰድር ዶሮ ፍትፍት አድርጌ ያስገባለሁ። እንደገና ዶሮ የቀቀላችሁበትን መረቅ አትድፉት። በስጋ ፌስታል ቆጥራችሁ ለአንዳንዴ የሚሆናችሁን እንትን ቤት አስገቡ። በረዶ ቤት ታረጉታላችሁ። ከዛ አሁን ሞሎኪያ ብዙ ጊዜ አሁን አዚማ ሲኖር ልጆች ያሉበት ሞሎኪያና ነጭ ሩዝ አስፈላጊ ነው። ምን ታደርጋላችሁ? ያ ያስቀመጣችሁትን መረቅ ታወጡና ድስት ላይ ታደርጋላችሁ። ሲፍለቀለቅ ሞሎኪያችሁን ፈጭታችሁ ጨምራችሁ ቤኪንግ ሶዳ ጣል ታረጉበትና ነጭ ሽንኩርትና ኩዝበራ ብቻ ኩዝበራ ናሽፍ ማለት ነው። ነጭ ሽንኩርት በሰምን ወይንም በዘይት ጥብስ አርጋችሁ ከላይ ክልስ ስታደርጉት የእውነቴን ነው የምላችሁ ተጨንቃችሁ ዶሮ አቁላልታችሁ ከምትሰሩት ሞሎኪያ ይሄ ይጣፍጣል። ደግሞ ፍሬሽ ነው የሚሆነው ማለት ነው። የስጋ መረቅ ካላችሁ አትድፉ። እንደዛ አርጋችሁ ፍሬዘር አድርጉ። አሁን እኔ ብዙ ጊዜ የጀርመን ምግብ ነው የምሰራው። የጀርመን ምግብ ሲሰራ ደግሞ በብዛት ፓስታ ነገሮች ላይ የዶሮ መረቅ ግዴታ ነው። እቺ ካፕኬክ የምንሰራባት ላስቲክ አለቻ በእሷ የዶሮ መረቆችን ሙልት አድርጌ በረዶ ቤት አደረግና በረዶ ሲሆን አወጣጥቼ በፌስታል አሽጌ ያስቀምጣለሁ። ለምሳሌ ፐርመዛን ፓስታ በፐርመዛን የሚሰራ ፓስታ አለ። እሱን ስሰራ አወጣለሁ። ነጭ ሽንኩርቱን ማወፈሪያ ይሆነኛል። ፔስቶ ፓስታ መስራት ስፈልግ የዶሮ መረቁን እጠቀማለሁ። እንደገና ደግሞ ይሄ ቡፍቴክ የሚባለው በሶስ የሚሰራለ የዶሮ መረቅ ውሃ አታደርጉበትም። ወይ ሶዳ ነው ወይ ሶዳ ጋዝ ነው ወይንም ደግሞ የዶሮ መረቅ ነው የሚደረገውና በሎሚ የሚሰራው ማለት ነው። ለዛ ነገር እጠቀማለሁ። ይሄን ነገር የምነግራችሁ ዛሬ ባለሙያ ነኝ እኔ ያንኝ እያልኳችሁ አይደለም። ረመዳን ላይ የምትቸገሩ ሰዎች ስላላችሁ ነው። ስራችሁን ጠዋት ጀምራችሁ እስከ አፍጥር ድረስ ማያልቅላችሁ እስከ ሱር ድረስ። እኔ ብታምኑም ባታምኑም ሳውዲ ያለው ረመዳን ላይ የምነሳው 6 ሰዓት ነው። ከቀኑ 6 ሰዓት እነሳለሁ። ሾርባዎቼን እንዳለ ጥዳለሁ። እዛ ቤት ደግሞ 3-4 አይነት ሾርባ ነው። ከዛ ደግሞ ማዕጀናቴን አሳምቡሳዬን ከፍሪጁ ከበረዶ ቤት አወጣለሁ። ሌሎችን እንደዚህ ሞሎኪያዎች፣ ሰላጣዎች፣ ቡፍቴኮች፣ ሌሎች ማዕጀናችን እየሰራ ማለት ነው። ወላሂ ለአዚም አመናችሁም አላመናችሁም እኔ ሰዓት 50 40 ጃህዝ ነኝ። ልክ ሰዓት 6 ሲሆን ሁሉ ነገር ይሞቅና ትኩሱ ሱፍራ ላይ ይሆናል ማለት ነው። ምን ልላችሁ ፈልጌ ነው፣ ታይማችሁን በአግባቡ ለመጠቀም ልክ እኔ እንዳልኳችሁ ሳሙሳችሁንም ማዕጀናታችሁንም ሊጥ ብዙ ጊዜ አብኩተን ለመዳመጥ ምናምን ጊዜ ወስድብናል። ግን እንደዚህ አርጋችሁ ለወር ብታዘጋጁ ለእናንተ ያቀልላችኋል። እንዴ ከምኔው ጨረሰችሁላት ታስብላላችሁና ኩዳር ደግሞ በብዛት ሲመጣባችሁ ልክ እኔ እንዳልኳችሁ ጥብጥብ አርጋችሁ ከተፍ አርጋችሁ በኪስ አርጋችሁ በረዶ ቤት ብትደረድሩ ወጥ ለመስራት ብትፈልጉ ሾርባ ለመስራት ብትፈልጉ ፍሬሽ ነው የሚሆነው መልሶ ማለት ነው ስታቁላሉትና የዛሬ ቪዲዮ ይሄን ይመስላል። ከተመቻችሁ ላይክ ማድረግ እንዳትረሱ። ደግሞ ምን እያለች ነው ብላችሁም እንዳትወቅሱ፣ ኮሜንት መስጠት እንዳትረሱ። ሰብስክራይብ 15000 ልንገባ 600 ሰዎች ናቸው የጎደላችሁ። እባካችሁ 600 ሰዎች የት ናችሁ? ሰብስክራይብ ማድረግ እንዳትረሱ። ይመቻል።